የካምፓስ ህይወት ሰላም መምህር ብሎ አቤል ቆመ። መምህሩ ግን ሳይመለስለት ሄደ። ማቲያስ የመምህሩ የሰሞኑ ሁኔታ በጣም ግራ ገብቶታል። ለወትሮ በጣም የሚያበረታታው ቢያረፍድ ቢቀር የሚረዳው መምህሩ ነው። አሁን ግን ጸባዩ በግልጽ በማያውቀው ጉዳይ ተቀይሮበታል። ለምን? የመመረቂያ ጽሑፉን ርዕስ ራሱ እስካሁን አልተቀበለውም። እሱ የሰራላቸው አብዛኛው የሱ ባች ተማሪዎች ፕሮፖዛላቸው ሁሉ አልፎ ፔፐሩን እየሰሩ ነው። ምን እንዳጠፋ ምንም አያውቅም። ለማንኛውም ራሂል ስለመጣች እሱም ወደ ዶርሙ እነሱም ወደ ዶርማቸው ሄዱ። ዶርም ሲገቡ ማንም አልነበረም። ግማሹ ስፔስ የማጥኛ ቦታ፣ ግማሹ ክላስ ይሆናሉ። የተለያየ ፊልድ ስለደረሳቸው ክፍለ ጊዜውም ይለያያል። ሪች ላወራሽ ፈልጋለሁ አለች ሉሊት ጓደኛዋ ራሂል በሁሉ ነገር መብለጧ በሰዎች ዘንድ ከሷ ይልቅ መመረጧ እንደ ሰው ቅርብ ይላትም አንድም ቀን ለጓደኛዋ መጥፎ አስባ መጥፎ ቅናት አድሮባት ግን አያውቅም። ይህንም ራሂል ራሷ በልበ ሙሉነት ትመሰክርላታለች። በጓደኝነታቸው እንደ ግልጽነቷ ምንም አይነት ጥፋቶችን አታልፏቸውም። ሪች እየሄድሽበት የሚለው ነገር ብዙ አልተመችኝም። ምን አጠፋው? ከማቲ ጋር እያወራው ነበር። አዎ ሰሞኑን ጥሩ ተግባብታችኋል፣ ደስ ብሎኛል። ሪች ስለኔ አይደለም ለማቲዮስ የምትሰጪው አቀራረብ ሌላ ነገር እንዲያስብ ያደርገዋል። ወይ ሉሊት አታካብጂ፣ ጥሩ ወንድሜ ነው። አንቺ ነሽ ያልሽው፣ አንቺ ፍቅረኛለሽ። ምን ያህል ታማኝ እንደሆንሽ ደግሞ እኔ ያውቃለሁ። ውስጥሽ ንጹህ እንደሆነም እረዳለሁ፣ ግን ሰዎች አይረዱሽም። ለሚኪም ወሬ ቢነግሩት ጥሩ አይሆንም። በዛ ላይ ወንዶች አቀራረብሽን በፈለጉት መንገድ ነው የሚረዱሽ። ማቲያስ ደግሞ ውስዋስ እየሆነ ነው። ለግንኙነታችሁ መስመር አበጅለት አለቻት። ራሂል አየቻትና ሉሊ የማላውቀውን ልትነግሪኝ የፈለግሽው ነገር አለ? ምን ማለትሽ ነው? አላውቅም፣ አይኖችሽ የሚነግሩኝ የሚል ጩኸት ከሌላ ዶርም ሲመጣ ጨዋታቸውን አቋርጠው ከዶርም ሲወጡ ብሎኩ በለቅሶ ተሞልቷል። ምን እንደተፈጠረ ለማጣራት ጠጋ ሲሉ አንዲት በእነሱ መደዳ ያለች ልጅ ህይወቷ ማለፉን ሰሙ። ራሂል ተንቀጠቀጠች። ልጅቷን አብዛኛው የብሎኩ ተማሪ ያውቃታል። ወደ መጸዳጃ ስትሄድ ወደ ክፍል ስትሄድ ዶርማ ቁጭ ብላም ቢሆን ወይ ትዘፍናለች ወይ ትዘምራለች። ለየት የምትለው ወደ መጸዳጃ ስትሄድ እየዘፈነች አልፋ ስትመለስ እየዘመረች ትመለሳለች። ደባልቄ መጣች ይሏታል። ሁሌ ፈገግታ ከፊቷ አይጠፋም። ምን ሆና ነው ሲባል ግማሹ ሊሊ ናት ይላሉ። መጸዳጃ ቤት ውስጥ ለሊት ለብቻ ሻወር ሲወስዱ ሳሙና ታቀብላለች ይባላል። ብቻ ለሊት ማንም አይዳፈርም። የወንዶች ዶርም ጆኒም ይባላል። ያው ይባላል ነው፣ አልተረጋገጠም። ልክ ሲያማት ወደ ሆስፒታል ስትሄድ ማስታገሻ ስለወጓት ነው ይላሉ። ጸበል ብትረጭ ይሻል ነበርም የሚሉ አሉ። ብቻ ሁሉም አለቀሰላት። ተማሪዎቿ አቅማቸውን አዋጥተው አስክሬኗ ወደ ቤተሰቦቿ ተላከ። የተፈጠረው ነገር ተማሪዎቿ አስደነገጠ። በተለይ ራሂል ጭራሽ መረጋጋት አልቻለችም። ቤተሰቦቿም እንቅልፍ ማጣቷን ስለሰሙ ይቅርብሽ ካንቺ አይበልጥም ነው ያሏት። ሉሊትም ሆነ ማቲያስ ፍቅረኛዋ ሚኪ ሳይቀር እንድትረጋጋ ማድረግ አልቻሉም። ስለዚህ ወደ አዲስ አበባ ሄደች። ሉሊት የጓደኛዋ መሄድ በጣም ስላስከፋት ከጎኗ ሆኖ የሚያጽናናት ብቸኛው ጓደኛዋ ማቲያስ ነበር። ለሱ ያላት አመለካከት ሙሉ በሙሉ መቼ እንደተቀየረ መቼ ስለሱ በየቀኑ ማሰብ እንደጀመረች እርግጠኛ አይደለችም። ነገሮች ግራ አጋብተዋታል። ሉሊት ከብቸኝነቱ በላይ የኢኮኖሚክስ መምህሯ ለሷ ያለውን ስሜት በግልጽ ነግሯት ፈቃደኛ ሆና እሺ ካላለችው ውጤቷን እንደሚያበላሽልባት እየዛተባት መሆኑ ነው። ሉሊት እንደ ራሂል በምቾት አላደገችም። ወላጆቿ በህይወት ስለሌሉ ከአክስቷ ጋር ነው የምትኖረው። ፈጣሪ ግን ራሂልን ስለሰጣት ለደቂቃ ተቸግራ አታውቅም። ግን ያ ማለት ዘመኗን የሷ ጥገኛ መሆን የለባትም። ለዚህ ደግሞ ተምራ ራሷን መቻል አለባት። ለዛ ነው ራሂል የግቢ ህይወቷ ከበደኝ ብላ ስትሄድ ሉሊት ጥርሷን ነክሳ እየተማረች ያለችው። ቀኑ አርብ ነው። ወደ ከሰዓት ማቲያስ የሚያጠናበት ስፔስ ስትሄድ ማቲያስ ከፍቶት ተቀምጧል። ምን ሆንክ አለችው። ዘንድሮ መመረቅ አትችልም አለኝ የሪሰርች መመሬ አላት። ምንድነው የምሆነው? የወላጆቼ ተስፋ እኔ ነኝ። ምን እንዳጠፋ አላውቅም አለ። ሉሊት ግን ምን እንዳጠፋ ታውቃለች። ስለዚህ ተነስታ ወደ መምሮ ቢሮ አመራች። ሉሊ የማላውቀው ልትነግሪኝ የፈለግሽው ነገር አለ? ምን ማለትሽ ነው? የካምፓስ ጓደኝነት ዛ በሳቅና ጨዋታ የትምህርት ሩጫ ለትልቅ ዕልምና